ከ2017 የከፋ ይሆናል 2018 ከ2018 የከፋ ይሆናል 2019 እውነት እግዚአብሔር የጠበቀ ትልቅ ውለታ የተዋለልን ይህንን ሶሻል ሚዲያ ይህንን ስልክ ለገበሬዎቻችን ሩቅ ማድረጉ ትልቁ ጥቅማችን ነው ወገኖች። እኔ የምላችሁ ገበሬዎቻችን ቲክቶክ ቢለምዱ የሚያርስ ገበሬ ታገኛላችሁ። የሚያመርት ገበሬ ይኖራል፣ የሚያርስ ገበሬ ይኖራል፣ የሚቆፍር ገበሬ ይኖራል። ነጭ ለብሶ ሶሻል ሚዲያ ላይ ተጥዶ የሚኖረው ተሸክሞ የሚኖር ገበሬ ይኖራል። እና እግዚአብሔር ሲረዳ እነዚህ ስልኮቻችን ለከተማዎቹ ወስላታዎች እንጂ ለታታሪዎቹ ገበሬዎች አልደረሱም። ይህን ስላደረገ እግዚአብሔር እናመሰግነዋለን። አመስግኑት፣ ግድ የላችሁ። ውሃ በልቶን ነበረ። እንደኛንማ ነገር እኮ አየነው እኮ ምግብ አንሰራም ብለን እኮ ጦማችን አደርን እኮ። እንጀራ አንጋግር ወጥ አንሰራም ተብሎ ጦም ታደረ። የተሰራውን በአግባቡ ለማቅረብ እኮ ተቸገርን እኮ። ስለዚህ ወገኖቼ ይህንን ችግር ያመጣብን ስልክ ነው። ከስልኮቻችሁ ተጠበቁ፣ ራሳችሁን ጠብቁ። በዚህ አይበቃም። ማህበራዊ ህይወታችንስ ጤናማ አይደለም። ማህበራዊ ህይወታችን በዚህ ሱስ የተጠለፈ ሰው ማህበራዊ ህይወት የሚባል ሶሻል ላይፍ የሚባል አያውቅም፣ የለው፣ በጭራሽ የለው። ባይተዋርነትን ብቸኝነትን ምርጫው ያደርጋል። እህቱ ስልኩ ናት፣ ወንድሙ ስልኩ ናት፣ ባሏ ስልኳ ነው፣ ሚስቱ ስልኩ ነው፣ ቤተሰቦቹ ስልኩ ነው፣ እናቱ አባቱ ስልኩ፣ ጓደኞቹ ስልኩ ናቸው። አብረን ሻይ ቡና እንበል ተባብለው አብረው ወጥተው አብረው አይቆዩም። እሱም ለብቻው ነው፣ እሷም ለብቻው። ባል ከሚስቱ ጋር ጊዜ የለውም፣ ሚስትም ከባሏ ጋር ጊዜ የላትም። አባት እናት ልጆቻቸው ጋር ጊዜ የላቸው፣ ልጆች ለእናት ለአባታቸው ጊዜ የላቸው፣ አይታዘዙም። እነሱ ያሉት ስልካቸው ላይ ነው። ሰው ሞተ፣ ሰው ታመመ፣ ሰው ደከመ፣ ረድኤት የሚያስፈልገው ሰው አለ፣ ማንም አይደርስለትም። ማህበራዊ ጉዳይ የሚባለው ተበጣጠሰ በስልካችን ምክንያት። ትናንት የነበረው አብሮ መብላት፣ አብሮ መጠጣት፣ መተሳሰብ፣ መተዛዘን የሚባለው ተበጣጠሰ በስልክ ምክንያት። ተፋታን። ከቤተሰቦቻችን ጋር ተለያየን፣ ጓደኞቻችን ጋር ተለያይተን፣ ጎረቤቶቻችን ጋር ተለያየን፣ ብቻችን ቀረን። ብቻውን ደርቆ የሚገኘው ሰው ጥቂት እንዳይመስላቸው ወገኖች። ይህን ሁሉ ምን አመጣ? ስልካችን። ራሳችሁን ጠብቁ። ከምን? ከስልካችሁ። ይህ ብቻ አይደለም፣ የስልክ ጣጣ ነው የምላችሁ። ሃይማኖታችንን በእጅጉ ይበላል። ሃይማኖታችን አንድ ክርስቲያን ሲሆን ሃይማኖታዊ ግዴታ አለው። ጾም አለ፣ ጸሎት አለ፣ ምጽዋት አለ፣ ስግደት አለ። እንደዚህ ተረጋግቶ ድምፁን መስማት አለ። ለስሙ ክብር መስጠት አለ። ኪዳን ማድረስ፣ ቅዳሴ ማስቀደስ አለ። ረጅም ሰዓታትን ቆሞ እግዚአብሔር ጋር መነጋገር አለ። ይህንን ሁሉ በስልኮቻችን ለውጠን አጥፍተነዋል። ሙሉ ሌሊት ቲክቶክ ላይ ተጥዶ የሚያድር ወጣት ጠዋት እንዴት ብሎ ለኪዳን ይደርሳል? እንዴት ቅዳሴ ማስቀደስ ይችላል? ሙሉ ሌሊት ሲዋቀጥ ያደረ ሰው እንዴት ብሎ 2 ሰዓታት 3 ሰዓታትን ቆሞ ቅዳሴውን መከታተል ይችላል? አይችልም። ሱሰኛነታችን ልክ አልፎ በዚህ ምክንያት መጎዳታችን ስንጸባረቅ ይኸውላችሁ፣ በዚህ ሰዓት እንኳን ወንጌል እየሰማን ነው። በጣም ብዙ ወጣቶች ዙራችሁ ብትፈልጓቸው ስልካቸው ውስጥ ነው ያሉት። በቅዳሴ ሰዓት የቅዳሴውን ሰዓት እስከምንጨርስ ድረስ እጅያተን ቸኩለን መንፈነዳ ሆነን ቅዳሴውን አቋርጠን ስልኮቻችን ጋር እንጎረጉራለን። ብዙ አብያተ ክርስቲያናት አገልጋዮች ስልክ ይዘው ወደ ቤተ መቅደስ እንዳይገቡ ሕግ መመሪያ አውጥተዋል። እኛ ሁሉ በዚህ ተጠቂ ሆነን ማለት ነው።
ቅዳሴ አገልግሎት ሶሻል ሚዲያ ላይ አይታችኋል አይደል? አይታችኋል። እግዚኦ መሐረነ ክርስቶስ የሚለውን ትልቅ ጸሎት እየጸለዩ ቅዳሴ ላይ ቪዲዮ አድርገው ፖስት ተደርጎ መነጋገሪያውን አይታችሁ። እዚህ ድረስ ተደፋፍረናል። ስልካችን ያመጣው ጉድ ነው። መንፈሳዊ አገልግሎት መስጠት፣ ለመንፈሳዊ አገልግሎት መትጋትን በይቶ ሁሉም ነገር ስልካችን ላይ ካደረግነው ምን ሃይማኖት ቀረ? ኪዳን ማድረስ ካልቻል፣ ማስቀደስ ካልቻል፣ መጸለይ ካልቻል፣ አንድ አቡነ ዘበሰማያት በስቶብን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ሲል ዳታው ክፍት ነው፣ አይዘጋም፣ ጢው ጥር ይላል። ያኔስ ጸሎትን አቋርጠን ነን። አልተበላን። ራሳችሁን ጠብቁ። ከምን? ከስልካችሁ። ለምን? ሃይማኖታችሁን አጣችሁ እኮ። እኛ ሃይማኖትን ያስክዳል፣ ሃይማኖትን ይበረብራል፣ ሃይማኖትን ያቀነጭራል ብለን የምንሰጋው ከነዚያ መንደር ነበረ፣ ከኢአማንያን ወገን ነበረ። ይገርማችኋል። እንዴት አይነት ጴንጤ መሰላችሁ ስልካችሁ! በደንብ አድርጎ በላል። ጸሎት ምን ያደርጋል ከሚለው የተናነሰ አይደለም፣ ጸሎትን እስካቋረጠ ድረስ። ጾም ምን ያደርጋል ከሚለው የተናነሰ አይደለም፣ እንዳትጾም ስልብልብ አድርጎ በጠዋት እንጀራ ፍለጋ የሚያንከራተት ከሆነ። ቅዳሴ ምን ያደርጋል ከሚሉት የተናነሰ አይደለም፣ እንዳታስቀድስ በተግባር ካቋረጠ። ስለዚህ ራሳችንን ጠብቅ። ከምን? ከስልካችን። እስኪ መጨረሻ ልንገራችሁ። ስልካችን ውስጥ በጣም አሁን ደግሞ ፋሽን የሆነው በጣም ሚዲያው በደንብ አድርጎ የተቆጣጠረው ወጣቱን በሙሉ የተቆጣጠረው ትልቅ ትንሽ የለም፣ የሃይማኖት አባት የለ፣ መምህር የለ፣ ዘማሪ የለ። የትኛው የምታገኙት ቲክቶክ ላይ ነው። ቲክቶክ ላይ ተፈልጎ የሚታጣ ምንም ነገር የለም። እና ይህ ቲክቶክ ደግሞ ምን ትልቅ ችግር እንዳለው ታውቃላችሁ? አእምሯችን በሙሉ ስልቹ ነው የሚያደርገው። ደህና ረፈዳችሁ። ግን ምንድን ነው የሚያደርገው እያልኳችሁ? ስልቹ። ረጅም ነገር በጭራሽ አይፈልግም። እንደምታውቁት 78 ደቂቃ ነው በቲክቶክ የሚለቀቀው ቪዲዮ። ያ ቶሎ ሳይሰለች ስለሚያልቅ አዳዲስ ነገር ነው የሚገለበጠው። አሁንም ሌላው ነው፣ አሁንም ሌላ። ይሄ አእምሯችን ላይ ምን አደረገ? የትኛውንም ነገር በቲክቶክ ልክ መስራት፣ ስልቹ መሆን። አሁን እኔ 1 ሰዓት በቆይባችሁ የምታዛቡት መዓት ናቸው፣ አውቅባችኋለሁ። ቲክቶክ ላይ ያደርላችሁ ናቸው። 1 ሰዓት 2 ሰዓት ቅዳሴ ላይ እንዴት ብሎ ሊቆይ ይችላል? በ8 ደቂቃ ቪዲዮ የለመደ የተቃኘ 1 ሰዓት ወንጌል መስማት፣ ረጅም ሰዓታት ቆሞ መጸለይ እንዴት ይችላል? አይችልም። ስልቹ ነው የሚሆነው። ስራ እንኳን ይዞ አንድን ስራ በጣም ጠንከር አድርጎ መስራት አይፈልግም። የትኛው ቤተ ሙከራ ገብቶ ረጅም ሰዓታት የሚባል አይሄድም። እና ይሄ ሾርትከት ምን እንደሚያመጣ ታውቃላችሁ? ደግሞ የቆየን ስንመጣ በአንዲት ቤተ ክርስቲያን እድሜ ልኩን ለመኖር እሱንም ፈተና ይሆንበታል። እንዴት ሰው እስኪ ዞር ብዬ ልየው እንጂ ዛሬ ቤተ ክርስቲያን፣ ዛሬ እስልምና፣ ዛሬ ፕሮቴስታንት፣ ከዚያ ደግሞ ካቶሊክ፣ ከዚያ እንዲህ ሲባዝን እንደዚያው ክትት ብሎ ይጠፋል። እንደዚያ እንዳንሆን ራሳቸውን ምን በሉ ወደ ትዳር ውሰዱት። ይህንን በቲክቶክ ያበደ ሰው የትዳር አጋርሽ አድርጊ። ምናልባት ረጅም ሰዓታት ካንቺ ጋር ከቆየ ያው ደግሞ በጣም ብዙ ምቾት ከሰጠሽው ሊቆይ የሚችለው 1 ዓመት፣ ከዚያስ 1 ዓመት ከ6 ወር እንደዛ ሊሆን ይችላል። ከዚያ በኋላሳ አይችልም። እንደም ደግሞ በብዙ እንክብካቤ በብዙ ትሪትመንት ማለት ነው። ከዛስ ካንቺ ይወጣል ሌላ ዋጋ፣ ከዚያም ይወጣል ሌላ ዋጋ፣ ከዚያም ይወጣል ሌላ ዋጋ። እንዲህ የዞረቃ ጸበልቅ መስሎ የተባለ እስኪመስል ድረስ ይዞር ይመጣል። ሴቷስ ብትሆን እንደዛው አራውት እንዴት ከአንድ ሰው ጋር እድሜ ልክ እነዚያ ምዕራባውያን ይህንን አስበው የኮንትራት ጋብቻ አዘጋጁ። ይህንን የሚያስፈጽሙበት ደግሞ ስልካችን እጃችን ላይ ሆነ። ሁላችሁ ወገኖች ረጅም ሰዓታትን 20 ዓመት
ሁላችሁም 10 ዓመት 5 ዓመት በትዳር አብረው ቆዩ። የ5 ዓመት የጋብቻ ባህላችን ማለት ብርቅ ሆነ። ምክንያቱም ስልቹ ትውልድ ነው። ረጅም ሰዓታትን በጓደኝነት አታቆየው። ረጅም ሰዓታትን በአገልግሎት አታገኘው። ረጅም ሰዓታትን በመንፈሳዊነት አታገኘው። ረጅም ሰዓታት የሚባል ነገር አይፈልግም። የትኛውም ነገር ለሱ ቲክቶክ እና ቲክቶክን መሰረት ያደረገች። ስለዚህ ትውልዱ እየጠፋ እየራቀ ሲመጣ የግድ የሃይማኖት ተቋማት፣ የግድ መንፈሳዊ ተቋማት፣ የግድ የትኛውም ተቋማት ተገደው የሚሆን ወደ ቲክቶክ መውረድ የግድ ይሆንባቸው ጀምረዋል። የካቶሊክ ቤተ ክርስቲያን የትኛው መምህር እየሰማችሁ ነው? የትኛው መምህር፣ የትኛውም ፓፓ፣ የትኛውም ካርዲናል፣ የትኛውም ቄስ ከ8 ደቂቃ በላይ ትምህርት እንዳያስተምር ውሳኔ ያስተላልፋል። እየሰማችሁ ነው? ለምን? ከዚያ በላይ ትውልዱ መስማት አይችልም። ለምን? ስልቹ። እኛም እንቀጥላለን። ምክንያቱም ግድ ነው። እሺ ይህንን ትምህርቱን ሳሳጠር ነው። የእኛ ቅዳሴ አሁን ቢያንስ 2 ሰዓታትን ይፈልጋል አይደል? እንዴት ልናደርገው? እንቁረጠው? ፍሬ ቅዳሴውን ብቻ ፍሬውን ብቻ አልበለው? ይሁላችሁ በሕይወታችን ላይ አደጋ ጥሏን ነው የምላችሁ። ስለዚህ ራሳቸውን ጠብቁ። ከምናችሁ? ከስልካችሁ። ስልክን ሌባ እንዳይወስደው ከመጠበቅ በላይ በስልኮቻችን እንዳንሰረቅ መጠበቅ ትልቁ ብልህነት ነው። ራሳችሁን ጠብቁ ከስልኮቻችሁ። ሶስተኛው ራሳችሁን ጠብቁ ከሰዎች። ከምኖች አልኳችሁ? ከሰዎች። የማቴዎስ ወንጌል ምዕራፍ 10 ቁጥር 17 ላይ ከሰዎች ራሳችሁን ጠብቁ ይላል። አሁን በዚህ ዘመን እንደ አንበሳ የሚፈራ፣ እንደ ነብር የሚፈራ፣ እንደ አውሬ የሚፈራ ከተማ ውስጥ ሆነን ጫካ ውስጥ እንደምንመላለስ ሰውን ማመን ተስኖን የምንሰቃየው ሌላ አይደለም። ሰው ነው የምንፈራ። ሰው ያልተፈራ በዚህ ዘመን ምን ሊፈራ ይችላል? ለሰው ከአውሬ በላይ አውሬ የሆነ ሰው ነው። ስለዚህ ምን ነው? ሰውን ጥሉት አይደለም፣ ሰውን አርቁት አይደለም። ከሰዎች ምን በሉ? ተጠበቁ። ሃይማኖትን ቢበላ ሰው ነው። ከስነ ምግባር ቢያወጣ ሰው ነው። ሕይወትን ቢቀጥፍ ሰው ነው። ቢያስለቅስ ቢያስነባ ሰው ነው። ቢያሳዝን ሰው ነው። ይችን ምድር ቢያጎሳቁላት ሰው ነው። ይችን ምድር እንደገና ቢሰራት የሚችለው ሰው ነው። ከፈጣሪ በታች ነገሮችን ሁሉ በራሱ ልክ መገለባበጥ የሚችል ሰው ነው። ስለዚህ ከሰዎች ተጠብቁ። ወደ አደባባዮቻቸው ይወስዷቸዋል፣ ይገርፏቸዋል፣ ግድ የምትናገሩት ይሰጧቸዋል። እንዴት ወይ ምን እንደምትናገሩ ግን አትጨነቁ። ነገር ግን ራሳቸውን ከሰዎች ምን በሉ። ደግሞ ከሰዎች ብቻ አይደለም፣ በጣም የሚገርማችሁ ከቤተሰባችሁ ጭምር። ከቤተሰባችሁ እልፍ በሉና እዚሁ 36 ላይ የሰው ጠላቱ የቤቱ ሰው ነውና ከቤተሰቦቻችሁ ተጠበቁ። አደራችሁ ቤተሰቦቻችሁን ተጠራጠሩ እያልኳችሁ አይደለም። ቤተሰቦቻችሁን በአይነ ቁራኛ እዩ እያልኳችሁ አይደለም። መጠበቅ ግን ጥሩ። በቤተሰብ ተምሰቦ ሃይማኖቱን የለወጠ ጥቂት አይደለም። ለቤተሰቡ ሲል ማተቡን የበጠሰ ጥቂት አይደለም። በቤተሰብ ምክንያት ስነ ምግባሩን ያበላሸው ጥቂት አይደለም። እና የሰው ጠላቱ የቤቱ ሰው ነው። ከቤተሰቦቻችሁ ጭምር ራሳችሁን ጠብቁ። ባዲታችሁ ለምንድነው ራሳችሁን ከቤተሰብ መጠበቅ ማለት? እነሱንም ራሳቸውን መጠበቅ ነው። መተርጉማኑ ሲያስቀምጡ ከቤተሰቦች ራስህን ጠብቅ የሚለው የሰው ጠላቱ የቤቱ ሰው ነው የሚለው የሰው ጠላቱ የቤቱ ሰው ነው ማለት የስሜት ሕዋሳቶች ናቸው ብለው ተርጉመው ጆሮህ የቤት ሰው ነው። ሰው በጠቅላላ ቤተ መቅደስ ይባላል። በዚህ ቤተ መቅደስ ውስጥ ያሉ የስሜት ሕዋሳቶቻችን በቤት ውስጥ ያሉ ሰዎች ተብለው ተወስደዋል። ጆሮ
የሚሰማው የዓይን የሚያየውን አፍንጫ የሚያሸተውን አንደበት የሚናገረውን እጅ የሚዳስሰው የሚሰራው እነዚህን ተቆጣጠር። ከነዚህ የቤተሰቦች ከምትሰማው፣ ከምታየው፣ ከምታሸተው፣ ከምትናገረው፣ ከምትዳሰሰው ከዚህ ራስህን ጠብቅ። በጌታ ለተወደዱት ለክርስቲያኖች ሐዋርያው ቅዱስ ይሁዳ የሚልከው መልእክት ነው። ይህ መልእክት ከሰዎች ራሳቸው በሰዎች መክበር እንዳለ በሰዎች መዋረድ አለና፣ በሰዎች መጠቀም እንዳለ በሰዎች መጎዳት አለና፣ በሰዎች መታደል እንዳለ በሰዎች አለመታደል አለና፣ በሰዎች መታከም እንዳለ በሰዎች መሰበር አለና ከሰዎች ራሳቸውን ጠብቁ። አራተኛ እርም ከሆነው ነገር ሁሉ ራሳቸውን ጠብቁ። ምን ከሆነው ሁሉ? እርም ከሆነው ሁሉ። እርም የሆነ የሚባለው ለእግዚአብሔር ብሎ የተተወ ነው። ይሄ ስለ እግዚአብሔር ብዬ ትቼዋለሁ ማለት ነው። በመጽሐፈ ኢያሱ ምዕራፍ 6 ቁጥር 18 ላይ ኢያሱ የኢያሪኮን ግንብ በእልልታ አፍርሶ እስራኤልን ኢያሪኮን ካወረሰ በኋላ ለእስራኤላውያን አንድ ቃል ተናገረ። ከአሕዛብ የማረካችሁትን ያገኛችሁትን ወርቁን ብሩን ለቤተ እግዚአብሔር አስገቡት። ከአሕዛብ ከከብታቸው፣ ከሴቶቻቸው፣ ከአገልጋዮቻቸው አንዳችም ወደ እናንተ እንዳትሉ እርም ይሁንባችሁ አላቸው። እርም ይሁንባችሁ። አጥሮ ቆጥሮ ፈርሶላችሁ እንደ ኢያሪኮ የሆነች መልካም ምድርን የወረሳችሁ አሕዛባዊ ጠባይ፣ አሕዛባዊ ግብር እርም ይሁንባችሁ። የኃጢአት አጥር ቅጥር ፈርሶላችሁ የጽድቋን ምድር ከወረሳችሁ የኃጥአን ገንዘብ፣ የኃጥአን አለኝታ፣ የኃጥአን ተስፋ እርም ይሁንባችሁ። ከሦስት ንስሐ ገብታችሁ ተመልሳችሁ ከኃጢአት ተመልሰን ጽድቁን ለብሰን በንስሐ ታድሰን ሥጋውን በልተን ደሙን ጠጥተን እግዚአብሔር ከእኛ እኛም ከእግዚአብሔር ጋር ሆነን መንፈሳውያን ዜጎች ለመሆን ታድለናል። እንደገና የተፋነውን ኃጢአት እንደገና የጠላነውን ክፋት እንዳናነሳ እርም ይሁንባችሁ። ለእግዚአብሔር ብለን ስለ እግዚአብሔር ብዬ ይቅር ብያለሁ፣ እግዚአብሔር ይቅር ይበልህ ብለን ይቅርታ ያደረግንለትን ሰው እንደገና ቀን ቆጥረን ሁኔታ ጠብቀን እንደውም እኮ ትቼልህ ነው እንጂ ብለን ይቅር ያልነውን አንስተን የምንበቀል ከሆነ ይሄ እርም ነው። እርም ይሁንባችሁ። ውድ ወገኖቼ እርም የሚባለው አንዱ ይሄ ነው። ሁለተኛው እርም የሚባለው በጆሮ የማይሰሙት፣ በዓይን የማያዩት፣ በአፍንጫ የማያሸቱት፣ በአንደበት የማይናገሩት፣ በእጅ ሊዳሰሱት የማይገባ አስጸያፊ፣ የተናቀ፣ የተጠላ ሊያርቁት የሚገባ ነው። እሱ እርም ይሁንባችሁ። አትንኩት፣ አትዩት፣ አትስሙት፣ አታሽቱት፣ አትዳሱት፣ አትረገጡት። እርም የሆነውን ነገር ይህና መሰሉ እንዲህ ይላል። እርም የሆነውን ነገር ብትነኩ፣ ገንዘብ ብታደርጉት፣ ወደ ራሳችሁ ብታደርጉት ለእርግማን ትሆናላችሁ። ምድሪቱስ ከእናንተ የተነሳ የተረገመች ትሆናለች። አያቸው ወገኖች፣ ለእርግማን የሆነው ምድራችንም ርግምት ምድር፣ መለስተኛ ምድራዊ ሲኦል ያደረግናት እርም የሆነውን ነገር ገንዘብ አድርገን አይደለም። አያችሁ፣ እርም የሆነ የሚባለው የተከለከለ ነው አልኳቸው። አትግደል እኮ ማለት ነው። አትስረቅ ማለት ነው። አታመንዝር ማለት ነው። በሐሰት አትመስክር ማለት ነው። ይህ እኮ እርም ነው። በሐሰት መመስከር እርም ነው። መግደል እርም ነው። ማመንዘር ማለት ነው። ያንን ስናደርግ እኛም ርጉሞች ሆን ከዚያ የተነሳ ምድሪቱንም አኬላ ማድረገን በቃ በምድር በሕይወት የምንኖርባት ሲሆን ሆናል እና እርም ከሆነው ሁሉ ራሳቸው ምን በሉ ጠብቁ። አምስተኛ ከጣዖት ራሳቸውን ጠብቁ ይልናል። ደህና ረፈዳችሁ። ከምን እያልኳቸው ነው? ከጣዖት ራሳቸውን ጠብቁ። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ ልጆች ሆይ ጣዖትን ከማምለክ ከጣዖት
ራሳችሁን ጠብቁ ይላል ወልደ ነጎድጓድ ቅዱስ ዮሐንስ። ጣዖት የሚባለው በጥንቱ ድንጋይ ያለዝበው እንጨት ጠርበው አቆመው የሚሰግዱለት፣ የሚያጥኑለት፣ የሚንበረከኩለት፣ የሚገዙለት ነው። በሰው አምሳል በጥጃ አምሳል በመሰላቸውና ይህንን መምሰል አለበት ብለው አርማቸው አድርገው በመረጡት አምሳል አቆመው የሚሰግዱለት እሱ ነው ጣዖት ነው። እና ጣዖት ማምለክ ራስን ይጎዳል። ጣዖት ማምለክ ራስን ያጠፋል። ጣዖት ማምለክ እግዚአብሔርን ተክቶ ስለሆነ እግዚአብሔርን ያሳጣል። ጣዖትን ከማምለክ ራሳችሁን ጠብቁ። ጣዖት ካነሳው አይቀር አንድ ጣዖት ላሳያችሁ። በኤፌሶን የምትኖር አንዲት አርጤምስ የምትባል ጣዖት ነበረች። አርጤምስ መጀመሪያ ጣዖት አልነበረችም። መጀመሪያዋ ይህ ቀረሽ የማትባል ልቅም ያለች መልከ መልካም ቆንጆ ሴት ነበረች። እልል የተባለላት የተጨበጨበላት፣ በአካባቢው አይደለም በዓለም እንኳን እሷን የሚመስል መልከ መልካም የለም ተብሎ የሚደመደምላት የተደነቀች ሴት ናት። አቅመ አንስት አደረሰች። ነጋዴው ይመጣና ለትዳር ይጠይቃታል። ዝነኛ አይደለህም ትለዋለች። ዝነኛው መጥቶ ይጠይቃታል። ባለስልጣን አይደለህም ትለዋለች። ባለስልጣን መጥቶ ይጠይቃታል። እንደኔ መልከ መልካም አይደለህም ትለዋለች። መልከ መልካሙ ሲመጣ ባለሀብት አይደለህም ትለዋለች። ራሷን በተሰጣት ሙገሳ በተሰጣት ከንቱ ውዳሴ ቁልል አድርጋ በሷ ልክ የሚመጥን ሰው የለም ብላ ዘግታለች። በከንቱ ውዳሴ ተበልታለች። በጣም ቆንጆ ናት። ከንቱ ውዳሴ ግን ምጥጥ አድርጎ ጨርሷታል። ከዕለታት አንድ ቀን አንድ ጠንቋይ እጅ ወደቀች። ምን አድርጎ? ለከንቱ ውዳሴ ተላልፋ መሰጠቷን ተረድቷልና ስነ ልቦናዋን በልቶ አርጤምስ ሆይ ዓለም ሁሉ ላንቺ እንዲሰግድልሽ አረግልሻለሁ፣ ለእኔ እሺ በእጄ በይ። እንዴት አድርገህ? ግድ የለም እሱን ለእኔ ተይው። እሺ አለች። ለባለጸጋው እሺ አላለች፣ ለባለስልጣናቱ ያልታዘዘች፣ ለምሁራኑ ያልሆነ፣ ለዚያ ለዝነኛዎቹ እሺ ያላለ ልቡና ለጠንቋይ ሲሆን ተንበረከከ። እግዚአብሔር ያሳያችሁ። ከእንዲህ አይነት ውድቀትም እግዚአብሔር ይጠብቃችሁ። በይበልጥ እህቶቻችን፣ ያላገባችሁ እህቶቻችን፣ በየጎዳናው በየቦታው አድናቆት ሙገሳ የሚጎርፍላችሁ እህቶቻችን አደራችሁን ከዚህ ተማሩ። ጠንቋይ እጁ ውስጥ ካስገባ በኋላ ምን አደረገ መሰላችሁ? ጋኔን ሳቢ ነውና አጋንንትን በመታት ጠርቶ በንጉሥ መልእክት የንጉሥ መልእክተኞች አስመስሎ ከተማውን እየዞሩ ለአርጤምስ ያልሰገደ ቤቱ ይተኮሳል፣ ሀብት ንብረቱ ይዘረፋል፣ በክፉ ቅጣት ይቀጣል እያለ እየዞሩ ከተማውን እንዲያውጁ ተደረገ። እናቴ ይህንን አዋጅ ሰምተው ማን ቤቱን ያስተኩታል? ማን ንብረቱን ያዘርፋል? ማን በክፉ ይቀጣል? ለአርጤምስ መስገድ አግባብ ነው ብለው ባያምኑም ሀብት ንብረታቸው እንዳይዘረፍ፣ ቤታቸው እንዳይቃጠል፣ በክፉ ቅጣት እንዳይቀጡ ግን ያን ድምፅ የሰማው ሁሉ ያጋንንትን ድምፅ ሰምቶ መጥቶ ለዚያች ለአርጤምስ ይጎዘጎዝላት ጀመረ፣ ይሰግድላት ጀመረ። ይኸውላችሁ እግዚአብሔር ውብ አድርጎ የሰራት ያች ሴት እግዚአብሔር የሚያዝንባት ጣዖት ሆነች። በኩል ጣዖት ማለት ይሄ ምን እያልኳችሁ ነው? ውበትም ጣዖት ነው እያልኳችሁ። መልክም ጣዖት ነው። ሀብትም ጣዖት ነው። በኪስ የያዙት ጣዖት። ስልጣንም ጣዖት ነው። ስልጣን የሳለ ካልን ከተመካንበት ጣዖት ነው። የምንመካበት ሁሉ ከእግዚአብሔር በታች ጣዖት ነው ወገኖች። ይህ ብቻ አይደለም። አርጤምስ ያንን ጠንቋይ አገባይና ከጠንቋዩ ዜውስ የሚባል ልጅ ወለደች። ያም ደግሞ በአባቱም በኩል ጠንቋይ በእናቱም በኩል ጣዖት። ከዚያስ የጣዖት ልጅ ጣዖት ሆነ። ኤፌሶን እነ ቅዱስ ዮሐንስ ወልደ ነጎድጓድን የፈተነ እነ ቅዱስ ጳውሎስን በጣም የፈተነ ብዙ ሐዋርያትን ያስተለተለ ብዙ ሐዋርያውያን አበውን ያስገደለ ያ ጣዖት።
እግዚአብሔር የፈጠረው ፍጥረት እግዚአብሔር ለመረጣቸው ለአገልጋዮቹ እንዲህ አይነት እንቅፋት ዜውስ የሚባል ጣዖት፣ አርጤምስ የምትባል ጣዖት ኤፌሶን ላይ በጣም የታወቁ ዓለሙ ሁሉ እየሄደ የሚጎዘጎዝላቸው ቅቤ የሚቀባላቸው ናቸው። መልአከ እግዚአብሔር ቀጣቸው። እነሱ ከተቀበሩበት ቦታ ቤተ ጣዖት ተሰርቶ አጠቃላይ ኤፌሶንና በዚያ ግድም ዙሪያ ያለው በሙሉ ቤተ ጣዖታቸው ያምልኮ ስፍራቸው አርጤምስና ዜውስ ብቻ ነው። እና ከባዱን ነገር ልንገራችሁ፣ ጣዖት ማምለክ ከጣዖት ራሳቸውን ጠብቁ ስላችሁ ከባዱን ነገር ልንገራችሁ። በጣም ስቅጥጥ ያደርጋል። ቻሉት። እንግዲህ ሰው ይሄድና ልክ አስራት በኩራት ቀዳማያት ለእግዚአብሔር ይሰጣል አይደለ? አጋንንት በዚያ ጣዖት ያድሮና ይሁዳ በሁልቆ አማልክቲከ ከማሁ አጋንንቲከ በጣዖቱ ያደሩ አጋንንት አስራቱን ከአስር አንዱን አምጡልኝ ይላል፣ ያመጣል። አንድም ሰው አያስቀር። እዚህ አሁን አስራታችሁን የከፈላችሁ በጣት ልትቆጠሩ ትችላላችሁ። አብዛኞቻችሁ የላችሁ። በእርግጥ ተጎድተናል፣ አልተጠቀምም፣ አላተረፍንም፣ አክስረናል። አስራት ማትረፊያ ስለነበር ይህ ብቻ አይደለም፣ በኩራቱ አምጡልኝ ይላል። መጀመሪያ የተወለደው አርዱታል፣ ደሙን ይረጩታል ዙሪያው። ሥጋውን እሳት አንድደው ያቃጥሉታል። ቀዳማያቱን መጀመሪያ የደረሰ ደመወዝ መጀመሪያ የደረሰ አጠቃላይ ይገባል፣ ይቃጠላል። ይገርማቸዋል። የተራቡ አይበሉትም። ያን ሁሉ ማንደር ነው። የበኩር ልጅ በዚያ ዙሪያ ተወልዶ በጭራሽ ከእናቱ ጋር ከአባቱ ጋር አይኖርም፣ አያድግም። የበኩር ልጃችሁን ወደ ካልሰጣችሁ፣ ምክንያቱም ጣዖቱ እግዚአብሔርን ተክቷል። የበኩር ልጃቸው ይወስዱና እናቲቱ ይዛ አባትየው አርዶ ደሙን ጣዖቱ ላይ ይረጩታል። እየሰማችሁ ነው አይደለ? ጣዖት እሱ ነው። ይሄ ብቻ አይበቃቸው። ልጃቸውን አርደው ደሙን ለጣዖት ረጭተው አይበቃቸው። ምን ያደርጋሉ? ሥጋውን ደግሞ እሳት እንጨት ረብረበው እሳት አዘጋጅተው ያቃጥሉታል፣ ያነዱታል። መስዋዕት ነው እና ልጅን ከማረድ ልጅን ከማቃጠል ከማንደድ በላይ ሌላ ኃጢአት አለ ወይ? ይሄ ጣዖት ነው። ከዚህ ጣዖት ራሳችሁ ጠብቁ። ዳዊት እንዲህ ይላል፣ ልጆቻቸውን ለጣዖት ሰው ለአጋንንት ሰው ይላል ዳዊት በመዝሙር ሲናገር። ይህና ይህን የመሰለ ጣዖት የሚባለው ከእግዚአብሔር በላይ የምንወደው ነው። ከእግዚአብሔር በላይ ፍቅር የምንሰጠው የትኛውንም ነገር ከእግዚአብሔር በላይ ከወደድነው እሱ ጣዖት ነው። ከሁሉም በላይ ሊወደድ የሚገባው ማን ነውና? ሁላችሁ አመስግኑት እስኪ። ከሁሉም በላይ ሊወደድ የሚገባው እሱ ነው። አምላካ አማልክት አይደል? የአማልክት አምላክ ነው። ጌቶች ጌታ አይደለ? ከሁሉ በላይ የሆነው ፍቅር የሱ ነው። ከሱ በላይ ከእግዚአብሔር የበለጠ እግዚአብሔርን ትተን አሳልፈን የምንሰጠው ፍቅር ካለ እሱ ጣዖት ነው። ቤተሰብም ይሁን ሚስትም ትሁን እናትም ትሁን አባትም ይሁን ወንድምም ይሁን ገንዘብም ይሁን ሀብትም ዝናም ስልጣንም ይሁን የትኛውም ከማን በታች ነው ወገኖች? ከእግዚአብሔር በታች። በጣም የምትወዱትን የምትሳሱለትን ረጅም ዕድሜ እንዲኖርላችሁ ትፈልጋላችሁ። ከሁሉም በላይ እግዚአብሔርን አስቀድማችሁ ውደዱት። እግዚአብሔርን በመውደዳችሁ የምትወዱት ተጠብቆላችሁ ይኖራል። ስለዚህ ራሳችሁን ከጣዖት ጠብቁ። ምክንያቱም ልጆቻችን ማረድ ማቃጠል እስክንችል ድረስ ካጀገመ ጣዖት በጣም ኪሳራ። እግዚአብሔር የሰጠን ውበት ለጣዖት እንዲህ ተላልፎ የሚሰጥ ከሆነ ዓለም የሚጠፋበት ለጥፋት ምልክት ከመሆኑም በላይ የእግዚአብሔር ወዳጆች እነ ቅዱስ ዮሐንስን ያሰቃየ እነ ቅዱስ ጳውሎስን ያሰቃየ ከሆነ ይሄ ጣዖት ቅዱሳኑን አሰቃይተን እነ ቅዱስ ጊዮርጊስን አሰቃይተን እኛ እንጠቀም። 70 ነገሥታት ከቅዱስ ጊዮርጊስ ጋር 7 ዓመት የተጋደሉት ቅዱስ ጊዮርጊስ ከ70 ነገሥታት ጋር 7 ዓመት ሲጋደል የኖረው ከጣዖት አምልኮት ጋር አይደለም። ሃይማኖትን ካድ ለጣዖት ስገድ ተብሎ አይደለም። ለጣዖት አልሰግድም በማለት 3 ጊዜ የሞተው በመንኮራኩር የተፈጨ በእሳት የነደደው ቅዱስ ጊዮርጊስ ለጣዖት አልሰግድም ብሎ አይደለም።
ይህንን ያህል የምንቀቀልበት የምንቃጠልበት ቁልቁል የምንሰቀልበት ደማችን የሚፈስበት እሳታት ወጀ ሰውነታችን እንደ ደመራ እሳት የሚነድበት በዚህ ጉዳይ አይደለም። ራሳችሁን ጠብቁ። ከምን? ከጣዖት ከጣዖት። ሌላው ራሳችሁን ጠብቁ ከኃጢአት። ከምን አልኳችሁ? ከኃጢአት። ስድስተኛ ራሳችሁን ከኃጢአት ጠብቁት። ኃጢአት ማለት ማጣት ማለት ነው። ማንን ማጣት? እግዚአብሔርን ማጣት፣ ሰላምን ማጣት፣ እረፍት ማጣት፣ ተስፋን ማጣት ኃጢአት ነው። ለነፍሳችን የሚያስፈልጋትን ለስጋችን የሚያስፈልገውን ማጣት ኃጢአት ይባላል። ይህንን የሚያሳጣ ነገር አለ። አድርግ አታድርግ የሚያለውን ማለዋወጥ፣ አድርግ ያለውን በተቃራኒው አለማድረግ፣ አታድርግ ያለውን በተቃራኒው ማድረግ፣ ይሄ ኃጢአት ነው። ኃጢአት ነው። የትኛውም እንቅስቃሴያችን፣ የትኛውም አገልግሎታችን፣ የትኛውም ተልእኮችን እግዚአብሔር ጋር የሚያጣላን ከሆነ ኃጢአት ነው። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ መልእክት ሲጽፍለት ልጄ ሆይ ከኃጢአተኞች ጋር እንዳትተባበር ራስህን በንጽሕና ከኃጢአት ጠብቅ እንጂ ይላል። አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 22 ተቀምጧል። ከኃጢአተኞች ጋር እንዳትተባበር፣ ከአጋንንት ጋር እንዳትተባበር፣ ከነፍሰ ገዳዮች ጋር እንዳትተባበር፣ ከሚሰርቁት ጋር እንዳትተባበር፣ ከአመንዝራዎች ጋር እንዳትተባበር፣ ከካህዲዎች ጋር እንዳትተባበር፣ ከእነሱ ራስህን በንጽሕና ጠብቅ አለ እንጂ። አያችሁ፣ ከእንደዚህ አይነት ራሳችን መጠበቅ፣ ጣዖት ማምለክ ራሳችን እንደበላ ኃጢአትን ደግሞ ራሳችን የሚበላል። ኃጢአት በምኞት ይወለዳል፣ ከዘገየሽ ሞትን ይወልዳል። ቅዱስ ያዕቆብ እንደነገረን ምኞት ጸንሳ በሉ እስኪ ሁላችሁ ደክሟቸዋል መሰለኝ። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ከዘገየች ሞትን ትወልዳለች። ስለዚህ የኃጢአት ደመወዙ ሞት ነው። በኃጢአት እየበረታን አሁንም ንስሐ ሳንገባበት አሁንም ሳንመለስ አሁንም በዚያው የቀጠል 2017 ይዘነው የነበረውን ያንን ኃጢአት 2018ን ካስቀጠልነው ለሞት በጣም በእጅጉ እየቀረብን ነው። ደመወዛችን ልናገኝ አንድ ሐሙስ የቀረን ሆነናል። ስለዚህ ከኃጢአት ራሳችሁ ጠብቁት። እግዚአብሔርን ከሚያሳጣው፣ መንግሥተ ሰማያትን ከሚያሳጣው፣ ሰላም ፍቅራቸውን ከሚያሳጣው፣ የዘላለምን ሕይወት ከሚያሳጣው ራሳችሁን ጠብቁት። ራስን መጠበቅ ራስን ማዳን ይሄ ነው። ሰባተኛውና ራስን መጠበቅ የመጨረሻ ሳደርገው ከአጋንንት ራሳችሁን ጠብቁ። ከነማን? አጋንንት የመላእክትን ሕይወት እንድንኖር አይፈቅዱም። አጋንንት የሚፈቅዱት በራሳቸው ልክ እንኩትኩት ብለን እንደነሱ እንድንሆንላቸው ብቻ። ስለዚህ የእግዚአብሔር ማደሪያ እንድንሆን አጋንንት አይፈቅዱም። የነሱ ማደሪያ እንድንሆን ግን አጋንንት ይፈቅዳሉ። ስለዚህ ከአጋንንት ራሳቸውን ጠብቁ። ላሳያቸው። በቅዱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 45 ላይ አንድ ቃል አለ። አንድ ሰው ቤቱ ተጠረገ፣ ተወለወለ። ምን ማለት ነው? አምላካችን በመዋዕለ ሥጋዌው አጋንንት ያደሩበትን ያንን ሰው ከአጋንንት ለየው፣ አጋንንትን አስወጣለት፣ ንጹሕ ቅዱስ አደረገው። ባዶ ነው። ያ ከሰው የወጣው ክፉ ጋኔን ማረፊያ እየፈለገ ዞረ፣ አላገኘም። ምናልባት ቀድሞ የነበርኩበት ቤት እንዲሁ አገኘው ይሆንን ብሎ ተመልሶ ሲመጣ ያ ቀድሞ የነበረበት ሰው በውስጡ ምንም ነገር ሳያስቀምጥበት ባዶውን ክፍት ሆኖ አገኘ። ከእርሱ ጋር ሌሎች 7 አጋንንትን ጠራና ከእርሱ ጋር 8 ሆኖ በዚያ ሰው ላይ አደረበት።
ወአቂ ተፍጻሜቱም ቀዳሚቱ የዚያ ሰው መጨረሻው ከመጀመሪያው የከፋ ሆነ። አይውላችሁ ከአጋንንት መጠበቅ ካልቻልን አጋንንት ማደሪያዎቻችን አደረጉን ከ2017 የከፋ ይሆናል 2018 ከ2018 የከፋ ይሆናል 2019 የተሻለ ሳይሆን የከፋን እያስተናገድን እንኖራለን። ደግሞ ያጋንንት ክፋታቸውን ልንገራችሁ። አሁን እንዲስብስብ ብለን በአንድነት እግዚአብሔርን እንድናመልክ አይፈቅዱም። እነሱ ግን ስብስብ ብለው በአንድነት ሲኖሩብን ግን ክር አይላቸው። እነ ማርያም መግደላዊት 7 አጋንንት አድረውባት፣ አንዱ ውሸት ሲያናግራል፣ አንዱ ሐሜት ሲያናግራል፣ አንዱ ስርቆት ሲያሰብራል፣ አንዱ ዝሙት ሲያዘሙታል። እንዲህ ያደረገ 8 አጋንንት ማለት እንደዚህ ናቸው። 8 አይነት የኃጢአት አይነት እያሰሩ እነሱ እየጋለቡን እነሱ እንዳዘዙ እንደፈለግን እያደረግን ግደል ሲሉን እየገደል፣ ምታ ሲሉን እየመታን፣ ስከር ሲሉን እየሰከር፣ ጨፍር ሲሉን እየጨፈር፣ ዝፈን ሲሉን እየዘፈን እነሱ የሚሉንን ሁሉ እያደረግን ከመንግሥተ ሰማያት በአፋ ሆነ። እንዲህ እንዳንሆን ከአጋንንት ራሳችሁን ምን በሉ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያላችሁ በአብ በወልድ በመንፈስ ቅዱስ ስም እያማተባችሁ ራሳችሁን ከአጋንንት ውድ ወገኖች 7 ነገሮችን አየን። ራሳችንን ከምን መጠበቅ እንደሚገባ። ሌላ የመጨረሻው ራሳችሁን ጠብቁ ማለት ራሳችሁ ክርስቶስን ጠብቁት ማለት ነው። ማንን ጠብቁ ማለት ነው? ሁላችሁ ራሳችን ክርስቶስ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ሲነግረን እንዲህ አለ። ቁጥር 23 ላይ የወንድ ራስ ክርስቶስ ነው አለን። ስለዚህ ወንዶች ራሳችን የኛ ይህ አይደለም፣ ራሳችን መድኃኒታችን ኢየሱስ ክርስቶስ። ሁለተኛ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 5 ቁጥር 33 ላይ እንዲህ ይላል፣ የቤተ ክርስቲያኗ ራስ እሱ መድኃኒታችን ክርስቶስ ነው። የማን ራስ? የቤተ ክርስቲያኗ ራስ። በተመሳሳይ በገላትያ መልእክት ምዕራፍ 4 ላይም እንዲህ ይላል፣ የማዕዘኑም ራስ እሱ ራሱ ክርስቶስ ነው ይለናል። የማዕዘኑ ራስ መሰብሰቢያው ቤተ መቅደሱን ያሳምረው ያስዋረው ያ ራስ መድኃኒታችን ኢየሱስ ክርስቶስ። ስለዚህ ራሳችሁን ጠብቁት ማለት ሰውነታችን ለዘረዘርናቸውና ለመሰሎቻቸው ተላልፎ እንዳይሰጥ ማለት ሰውነታችን ከራሳችን እንዲጠበቅ፣ ሰውነታችን ከስልካችን እንዲድን፣ ሰውነታችን ከሰዎች እንዲድን፣ ሰውነታችን እርም ከሆነው እንዲድን፣ ሰውነታችን ከኃጢአት እንዲድን፣ ሰውነታችን ከጣዖት እንዲድን፣ ሰውነታችን ከአጋንንት እንዲድን ራሳችን መጠበቅ። ማንን መጠበቅ? ክርስቶስን መጠበቅ። በምንም ሁኔታ ሆኖ መጠበቅ። ምናልባት ያለንበት ሕይወት የማይመቻች ሊሆን ይችላል። ረሃቡ ፈተና ሊሆን ይችላል። ጦርነቱ ስቃይ ሊሆን ይችላል። ኑሮ አልሳካላችሁ ሊለን ይችላል። በሞትና በሕይወት መካከል ልንኖር እንችላለን። በደዌ ዳኛ በአልጋ ቁራኛ ተይዘን ሊሆን ይችላል። በዚህም ሁኔታ ውስጥ ሆኖ ማንን መጠበቅ? ክርስቶስን መጠበቅ። በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ እንዲህ የሚል ቃል አለ፣ እመጽእ ካይበ፣ ሁለተኛ ወደ እናንተ እመጣለሁ ይለናል። ስለዚህ ወደ እኛ የሚመጣውን ራሳችንን መጠበቅ። ይመጣል፣ ቀጠሮ አለው፣ ይመጣል። መድኃኔዓለም ልጆች አሉት፣ ልጆቹን ሊጎበኝ ይመጣል። መድኃኔዓለም ራስ የሚያስፈልጋቸው ሕዋስ አሉትና ወደ ሕዋሳቶቹ ይመጣል። መድኃኔዓለም የቤተ ክርስቲያኗ ራስ አይደለ? ወደ ቤተ ክርስቲያኑ ወደዚህ ኅብረት ወደዚህ አንድነት ይመጣል። ወደ እያንዳንዳችሁ ጓዳ፣ ወደ እያንዳንዳችሁ ልቡና፣ ወደ እያንዳንዳችሁ ሕይወት መድኃኔዓለም ይመጣል። ምክንያቱም እመጣለሁ ብሏል። እመጣለሁ ካለ እሱ አይቀርም። ምናልባት የዘገየ የሚመስለን በእኛ ችኩልነት ልክ ስለምንሰፍረው እንጂ እግዚአብሔር ስለ ተስፋ ቃሉ አይዘገይም፣ ይመጣል። እየራባችሁም ቢሆን ጠብቁት፣ ኅብስተ ሕይወት ይመጣል።
እየጠማችሁም ቢሆን ጠብቁት፣ ጽዋ መድኃኒት ነው ይመጣል። እየበረዳችሁም ቢሆን ጠብቁት፣ የክብር ልብስ ነው ይመጣል። እያመማችሁ እየደከማችሁም ቢሆን ጠብቁት፣ መድኃኒት የነፍሳችንን ቁስል የሚያድናት የሚያክማት ፍቱን መድኃኒት ነውና መድኃኒቱ ይመጣል። በውጥረት በጭንቀት በፈተና ውስጥ ሆነንም ቢሆን እንጠብቀው። ነፃነታችን ሰላማችን ረፍታችን ነውና እሱ ነፃነታችን ሰላማችን ነው። እሱ ይመጣል፣ ጠብቁት። ዘገየ ብላችሁ ተስፋ እንዳትቆርጡ፣ ቦታ እንዳትለውጡ፣ አንደበታችሁ ክፉ ቃል እንዳይወጣው ግድ የላችሁም፣ ጠብቁት። መጠበቂያው ላይ ሁናችሁ ጠብቁት። እግዚአብሔር የሚገለጥበት ስፍራ አለውና ያን ስፍራ ቤተ መቅደሱን የሙጥኝ ብላችሁ ጠብቁት። ጌታ ሆይ ያው ልጅህ እጠብቅሃለሁ፣ በሽተኛው ልጅህ እጠብቅሃለሁ፣ ረሃብተኛው ችግረኛው ልጅህ እጠብቅሃለሁ። ቤቴ ላይ ፈርሶ ሜዳ ላይ የወደቅኩት በረንዳው ላይ ሆኜ ደጀ ሰላሙ ላይ ሆኜ እጠብቅሃለሁ፣ አቤቱ ቶሎና እያላችሁ ጠብቁት። ግዴላችሁም ጠብቁት። እፈርስ በሚለው ሰላም ውስጥ መካከል ሆናችሁ እንደ ውሃ ቀስቀስ ባለው የፍቅር ሕይወት ውስጥ ሆናችሁ ግዴላችሁም ጠብቁት። መድኃኔዓለም ሲመጣ ያስተካክለዋል። እመጣለሁ አለና አይደለ? ይመጣል። ስለዚህ ራሳችሁን ጠብቁት። እጆቻችሁ ሽባ የሆኑባችሁ ራሳቸው ሲመጣ ይጠነክራሉ። ጠብቋቸው እስኪመጣላችሁ። እግሮቻችሁ አልታዘዝላችሁ ያላችሁ ግዴላችሁ፣ ራሳቸው ሲመጣ ያንቀሳቀሳቸዋል። ጠብቁላችሁ። በደዌ ዳኛ በአልጋ ቁራኛ ሆናችሁ ለሰው እንዳትነግሩት ነገር ያበዛብናል ብላችሁ የውስጣችሁን በውስጣችሁ ይዛችሁ ውስጣችሁን እያለቀሳችሁ ያላችሁት እንባችሁን ሊጠርግ መድኃኔዓለም ይመጣል። ራሳችሁ ነው። ያለ ራሳችን ሕይወት እንደሌለን እሱ ያውቃል ከኛ በላይ። ስለዚህ እንጠብቀው። ነቢዩን ስሙትማ፣ በለሷን የጠበቀ በልሁላችሁ ፍሬዋን ይበላል። ጌታውን የጠበቀም ይከብራል። ጠብቁት፣ ለክብር ይመጣል። ራሳችሁን ጠብቁ። ስጠራው አልደረሰልኝም፣ በመከራዬ ጊዜ ዘገየብኝ ብላችሁ እንዳትክዱት። ግዴላችሁም የተስፋውን ቃል ጠብቁት። በእምነት ሆነን በተስፋም ሆነን በፍቅርም ሆነን በቻለው መጠን ሆነን በየትኛውም ቦታ ሆነን ግዴላችሁም ለእግዚአብሔር የሚሰወርበት ስፍራ የለም። በቤተ መቅደሱ ብንሆን ይመረጣል። ካልቻልንስ ባለንበት ሆነን እንጠብቅ። ታስታውሳላችሁ፣ ወደዚህ ዓለም ሲመጣ እኮ ማኅተመ ድንግልና አልከለከለውም። በሕቱም ድንግልና ወደዚህ ዓለም መጥቷል። በተዘጋው ደጃቸው ላይ ክርስቶስ ሊመጣ ይችላል። ከመቃብር ሲወጣ መቃብሩን ክፈቱልኝ፣ ድንጋዩን አንከባሉልኝ አላለም። ድንጋዩ እንደተገጠመ ክርስቶስ ተነስቷል። ከወደቅንበት ሊያነሳ ክርስቶስ ይመጣል። መቃብሩ አፋፍ ላይ ሆናችሁ ኩርት ምድራችሁ ጠብቁት። ራሳችን ይመጣል። ታስታውሳላችሁ፣ ጌታቸውን አጥተው ሲያለቅሱ ሲነፈርቁ የነበሩ ሐዋርያት አይሁድን ፈርተው ደጃቸውን ዘግተው ሳለ መድኃኒታችን ኢየሱስ ክርስቶስ ደጁ ክርችም ብሎ እንደተዘጋ በተዘጋው ቤት ገብቶ ሰላም ለእናንተ ይሁን አላቸው። ሰላም ላንተ ይሁን፣ ሰላም ላንቺ ይሁን፣ ሰላም ለእናንተ ይሁን ሊል የተዘጋው በር የማያስቀረው ጌታ በተዘጋው በር ገብቶ ሰላማችን ሊሰጠን የታመነ ነው። ሰላምህን ስጠን እያላችሁ ጠብቁት። እንጠብቅ። የእኛ ድርሻ መጠበቅ ነው። ልጆች አይደለም፣ አባታችን እስኪመጣ መጠበቅ ነው። የተነገረን ተስፋ እስኪፈጸም መጠበቅ ነው። ከዚያ ሲመጣ ሁሉንም ያስተካክለዋል። ወገኖቼ ተስፋ ሳንቆርጥ ጠብቀ ነው። ስለ ተስፋ ቃሉ የማይዘገየው ጌታ መጥቶልን የነበረውን ታሪካችን አስተካክሎ ለልጅነታችን የሚገባውን አባታዊ ፍቅሩንና ቸርነቱን አድርጎልን ለእኛ ያዘጋጀውን ክብሩንና መንግሥቱን እንዲያወርሰን የምንጠብቀው የማያሳፍረን ጌታ ቅዱስ ፈቃዱ ይሆንልን። እስከዚህ ሰዓት ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ያክብርልን።